ደቂቃ እንስማ። ተክሌ ግዴለም አንድ ደቂቃ ከሆነ ይቅርብኝ። ኦኬ ምክንያቱም ቅድም ጥያቄ ስጠይቁ አንድ ያስገረመኝ ነገር ነበር ማለት ለመለስ ትዝ አለኝና አዘንኩለት ማለት ይሄ ሰውዬ ወይ 20 ዓመት ስልጣን ላይ የቆየው ሳያውቀው ይሆን እንዴ ማለት ፕላን አድርጎ አይመስለኝም 20 ዓመት ቆያለሁ ብሎ ምክንያቱም አንድ ደቂቃ እናገራለሁ ተብሎ እንጠይቃለን ጥያቄ ተብሎ ሁሉም ሰው ሰዓት ይዤ ነበር 2 ደቂቃ 3 ደቂቃ ነውና በአመት ብታስተሉት ያን 1 ዓመት እናገራለሁ ያለ ሰው 2 ዓመት ሊናገር ነው ማለት ነውና አይ ቲንክ ከዚህ መጀመር አለበት መታረም ያለባቸው የባህል አንዳንድ መጥፎ ትሮች አሉ መታረም አለባቸው just to the point መሄድ አለብን አንደኛ ነጥብ 1 በየአካባቢያችን በሚገኙ እኔ ከቫንኩቨር ካናዳ ነው የመጣሁትና በብዛት አላምንም በፊት በብዛት አምን ነበር ብዙ ሺህ ሰው ይዞ በማንቀሳቀስ ምናምን ነበር እና አይሆንም ያ ልጅ ሆኜ ነበር አሁንም ልጅ ነኝ ግን የተሻለ ልጅ ነኝና በብዛት አንመን በጥራት ነው የተወሰኑ ሰዎች ናቸው ታሪክ የሚሰሩት ሁሉ ጊዜ ማለት ሁሉም ሰው ህዝቡ ይከተላል ይሰራል ዋናው ታሪክ ሰሪ ነው ግን የተወሰኑ ህዝቡን የሚያንቀሳቅሰው የተወሰኑ ሰዎች ናቸውና በእኛ አካባቢ የተወሰኑ ሰዎች ነው 5-6 ማንሆን ሰዎች ሌላውንም ሰው እንይዝና ብዙ እንቅስቃሴዎችን እናደርጋለን በየአካባቢው ስብሰባ ይሰበስባል በቤተክርስቲያን በኮሚኒቲ በእድሩም በምኑም ላይ እንቀሳቀሳለን just ያመንበት ነገር ስለላ አንደኛ ሁለተኛ የፖለቲካ ድርጅቶች ተባበሩ አንድ ሆኑ ምናምን ይባል ነገር በጣም የማይመቸኝ የማይስማማኝ የማይጥመኝ ሐሳብ ነው ቅንጅት ተመልከቱ ቅንጅት ዶክተር ብርሃኑ ለሄር ነው እንጂ ኢምፖዝ የተደረገ ድርጅት ነው ለኔ ቅንጅት የማይዋሃዱ ዘይትና ውሃ የሆኑ ግለሰቦችና ድርጅቶች እንዲዋሃዱ አደረግን ጨፍልቀን በግድ ልደቱና ኃይሉ ሻውልና መተን ባካንድ ላይ ስለሆነ አልሻው ወዲያውኑ መቆየት አልቻሉም በአመት ሳይሞላቸው ያ ነገር ተፈጠረ እኔ የምለው እንትን ያዋሃደን ኒድ ያዋሃደን ኦኬ ቅንጅት ወደ ምርጫ ሲገባ የዛሬ 5 ዓመት ኒድ ነበረ የወንበር አለ ኦኬ እዚህ ጋር ኃይሉና አቶ ኃይሉ ሻውልና ይቅርታ ለማፋጠን ነው አንቱ ምናምን አማለው አቶ ኃይሉ ሻውል እዚህ ጋር ልደተው አለ ወንበር ሊወዳደሩ ነው ኒድ አለ የግድ መዋሃድ አለባቸው ካለበለዚያ ይሃድግ አለ እዛ ጋር 1/3ኛውን ይወስደዋል ሊያሸንፋቸው ነው እንደዛ አይነት ኒድ ፕራክቲካሊ የሆነ ኒድ ነው የሚያወደን ሁሉም ስራውን ይስራ አቶ አረጋይ ማንዶ ዶክተር አረጋይ በሬ ድርጅት አላቸው ዶክተር ብርሃኑ ግንቦት 7 አለው ሁሉም ስራውን ይስራ ግንቦት 7 አላማው አለው አላማው ይስራ ስራውን እየሰራ ሲሄድ ያኛውም ስራውን እየሰራ ሲመጣ የግድ እንትን ይፈልጋል ናና እንጂ ይሄ ማግኔቲክ ፎርስ አለ ሶ እኔ ትልቁ ችግር አታክ መደራረጉ ነው ይነሳና ለመክሰስ አይደለም ለመውቀስ አይደለም አንዳንድ ድርጅቶች ስም አልጠራም እኔ ኬንያ ስደት ላይ በነበርኩበት ሰዓት እጅግ የተጸየፍኳቸው ድርጅቶች ነበሩ ይቅርታ አድርጎልኝ እውነቱን ለመናገር ነው ማለት ነው እንደመጣን መጥፎ ነገር ውስጥ መረዙን ልጆች ሆነን ወጣት ሆነን እንደወጣ ነው ብዙ ነገር አላወቅንም ልክ ኬንያ ስንገባ የማይሆን ነገር በቃ ግልጽነት የለም ትራንስፓረንሲ የለም በግልጽ አይነግሩንም መጥቶ እንመልመላችሁ የለም ተደብቆ ፕሮግራም ምናምን በዚህ ጋር ምናምን በህቡ ነው ድርጅታችን እንቅስቃሴ ምናምን ይባላል ሶ ግልጽ እንሆንና እንነጋገር ይሄ የአታክ የመደራረግ ነገር ይቅር ሌብል አንደራረግ በጣም መጥፎ ባለፈው ሳምንት አረጋሽ ወይዘሮ አረጋሽ የህወሓት እንትን የነበሩት የዛሬ 10 ዓመት የተባረሩት እሳቸው መርዳት አለብን አልኩና አንድ የእብደት ሐሳብ መጣብኝና ባለፈው ሳምንት እሱን ጻፍኩበት ሐሳብ ወዲያውኑ በቃ በግል የሚመጡ ኢሜሎች በተለያየ መንገድ የሚጻፉ ጽሁፎች እና የሚነገሩ ነገሮች እጅግ በጣም ተክሌ አንበሳው ጀግናው ምናምን ይባል የነበረው ነገር እዚህ ጋር በዛው ልሳን ኖ ለካ ወያኔውን ጉያችን ደብቀን ነው ምናምን ወዲያውኑ ሌብል ተደረገና ቶታሊ ላስ ተደረገ ማለት ነው ያ ትክክል ላይሆን ይችላል የአረጋሽን የመደገፍ ሐሳብ ሮንግ ሊሆን ይችላል ቶታሊ that is fine ኖ በዚህ ምክንያት ወይዘሮ አረጋሽ በምንም መልኩ ሊረዱ የሚችሉ ሰዎች አይደሉም ብሎ አርጊው ማድረግ ሲቻል ወደ ፐርሰናሊቲ ጋር ወስዶ ያንን ሰውዬ ድፍጥጥ ማድረግ ይሄ በጣም አስቀያሚ የፖለቲካ ባህላችን ነው በተለይ ካለፈው ትውልድ መሰለኝ አይ ቲንክ ይቅርታ የመጣ የመሰዳደብና የመወቃቀስ እሱ ነገር መቅረት አለበት ሌላው ቫንኩቨር ወሰዳችሁ አሁንም ለቀብር የሚወጣ ህዝብ 2-3 ሰው ቀበርኩኝ ከመጣሁኝና ለቀብር የሚወጣው ሰው ቁጥርና ለፖለቲካ ጉዳዮች ለሰልፍ የሚወጣው ቁጥር በጣም ያሳዝናል እጅግ በጣም ያሳዝናል አብዛኛው ሰው የአገር ጉዳይ የኢትዮጵያ ጉዳይ በጣም እንትን ሰከንደሪ አይደለም በጣም የመጨረሻ እንትን ነው ከልጅ ትምህርት ቤት ማድረስ ፒያኖ ማስተማር በኋላ ከሱቅ ምናምን ከመዝጋት ከመጠጥ ቤት ምናምን በኋላ የሚመጣ የመጨረሻ ጉዳይ ነው ሰልፍ ላይ 10 ሰው ይዘን አሜሪካ ኤምባሲ እንትን ቆንሱል እንትን ኔርና መፈክር ብርቱካን ተፈታ ምናምን ፕሬዚዳንት ኦባማ ዶንት ፋይናንስ ዲክቴተርሺፕ ምናምን 10 ሰዎች መፈክር እናሳዝናለን በጣም እናሳዝናለን ሌላ ቦታ ላይ ስትሄዱ በሰርግና በለቅሶ በመናመን ሲሆን ግን አደራሹ ጤም ብሎ ልክ አገር ሰላም ነው በቃ ሁሉም ነገር ኦኬ ነው የሚኖረው አለ አይ ቲንክ እሱ ባህል መቅረት አለበት ሌላው አንዳንድ እንትን ከግል አክሽንን ጀምሮ ኦባንግ ደስ ይለኛል በጣም ድርሻችንን የየድርሻችንን
እንወጣ አለ። ከቤት ይጀምር። ቴሌቪዥን ተጀመረ ተባለ። አሁን ሚዲያ በነገራችን ላይ ዛሬ ተናገርኩበት ርዕስ እሱ ነው። ሚዲያ የግል ሚዲያ መያዝ ካልቻልን በስተቀር የኢትዮጵያን ህዝብ በየቤቱ ዶክተር ብርሃኑ የዛሬ 10 ዓመት ከዛሬ 10 ዓመት በፊት አቀው ነበር እኛን ሰብስቦ ለአመጽ ያጋለጠንና ለዚህ ላይ ያደረገን እሱ ነው። እና ሳቀው ፕሮፌሰር ነው፣ ተራ ፕሮፌሰር ነው። በቃ ዕውቀቱ ምን ሁሉ እዛው እሱ ጋር ቀርቶ ይጽፋል። ለኤሊቱ ብቻ የሚሆን ነበር። ወደ ፖለቲካው መጣ። ኢህአዴግ የተወሰነ ሪዝነብል አክሰስ ሰጣቸው። ለኢትዮጵያ ህዝብ ሁሉ የሚሆን ሰው ሆነ። ተራውን ህዝብ መሰለና በተራው ቋንቋ መናገር ጀመረ። የዶክተር ብርሃኑ የተቀበረ ዕውቀት መብራት ጀመረ። መገናኛ ብዙሃን ልክ እንደ ጋራ ነው። therefore መገናኛ አሁን ቴሌቪዥን ተጀመረ የሚል ዜና ወዲያውኑ ይሄን ጽሁፍ ላቀርብ በመጣ በአንድ ቀን ሲቀረው ቴሌቪዥን ተጀመረ የሚባል ነገር ሰማሁኝ። እያንዳንዳችን 3000 ያስፈልጋል። አንድ ቴሌቪዥን ጣቢያ በአማካይ ለአመት ሰስቴነብል ሆኖ እንዲቆይ ለማድረግ 3000 ሰው ብቻ ነው። ዲሲ ዋሽንግተን ዲሲ ብቻ አንዳንዶቻችሁ 150 ሺህ ትላላችሁ፣ አንዳንዶቻችሁ 50 200 ሺህ ነን ትላላችሁ። አንድ 3000 ሰው እናጣለን እንዴ? በወር 10 ብር በአመት 120 ብር ሰብስክራይብ አድርገን እያየን እኮ ነው ቴሌቪዥን እያየናቸው። እዚህ ጋር እነ ለምጻይ ወዳጆ ምናምን ናቸው፣ እነ ታማይ በቀለ አለ፣ እነ በየነ ይቀርታ እነሱን እያየን እየኮመኮመን ቴሌቪዥናችን አይተን ዜና ሰምተን ጀስት ትግሉንም እናራምዳለን ማለት ነው። በዛ ምክንያት ነው ይሄ ቪኦኤን ጃም አደርጋለሁ ምናምን የሚሉ ለማስፈራራታቸው የመጣው። በቃ መገናኛ ብዙሃን የህልውና ጉዳይ ስለሆነ ነው። ከራሳችን እንጀምር። መውቀሱም ያስፈልጋል፣ መነጋገሩም ያስፈልጋል። ግን ከራሳችን እንጀምረው። ጨርሻለሁ። አመሰግናለሁ።